ሰላም ጤና ይስጥልኝ ውድ ኢቫንጀሊካል ቴሌቪዥን ተመልካቾቻችን እንደምን አላችሁ? የዕለቱ መረጃዎች ይዘንላችሁ ቀርበናል። በቅድሚያ ማርዕስተ ዜና። የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት በደቡብ አፍሪካ ለሚገኙ ወገኖች ጾምና ጸሎት እንዲደረግ ጥሪ ያቀረበ። ከመረጃዎች ጋር ከእናንተ ጋር የምቆየውን የአማኑኤል ሌቢሶ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆኑ አብራችሁን ቆዩ። የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት በደቡብ አፍሪካ ለሚገኙ ወገኖች ጾምና ጸሎት እንዲደረግ ጥሪ ያቀረበ። የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ለንስሐና ለእርቅ የጾም ጸሎት ጥሪ ያቀረበ። የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት በአገር ውስጥና በዓለም ዙሪያ ያሉ ኢትዮጵያውያን ያሳተፈ ብሔራዊና ዓለም አቀፋዊ የአንድ ቀን የጾም ጸሎት ጥሪ አውጥቷል። ህብረቱ ባወጣው መግለጫ በተለይ በደቡብ አፍሪካ በሚኖሩ ወገኖች ላይ የሚደርሱ የስደተኛ ጠል ጥቃቶች፣ በመካከለኛው ምስራቅና በተለያዩ ዓለም አካባቢዎች የሚፈጸሙ ግፎች እንዲሁም በሀገር ውስጥ የሚከሰቱ ጥቃቶችና ግድያዎች ከፍተኛ የልብ ስብራት እንዳስከተሉ ገልጿል። ህብረቱ በጥላቻ በግጭትና በግድያ የፈሰሰው የንጹሐን ደም ለማህበረሰብ ትልቁ ስል መሆኑን ጠቅሶ ህዝቡ ከክፉ መንገድ በመመለስ በንስሐ እንዲቀርብ ቤተክርስቲያናት ሰውን የሚያከብር ህይወትን የሚጠብቅና ሰላምን የሚያበረታታ የወንጌል አገልግሎት እንዲያጠናክሩ፣ ሰዎች በየትኛውም ቦታ ቢኖሩ ለሌላው ሰው ደህንነት ክብርና የህይወት ተጠያቂነት እንዲሰማቸው ጾምና ጸሎት እንዲደረግ ጥሪ ቀርበዋል። በዚህም በታወጀው የጾምና የጸሎት ቀን የቤተክርስቲያን መሪዎች፣ አገልጋዮችና ምዕመናን በጸሎት በምልጃና በንስሐ እንዲተባበሩ ጥሪ ቀርበዋል። በአጠቃላይ ህብረቱ ሰኔ 16 2018 ዓ.ም እግዚአብሔር ኢትዮጵያንና ህዝቦቿን ከውከት ከጥላቻና ከመከራ እንዲጠብቅ የወንጌል አማኞች በአንድነት ጸሎት እንዲያደርጉ ጥሪውን አቅርበዋል። በኢትዮጵያ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል አዋሪ አጥቢያ የሚስዮናውያን ሳምንት በደማቅ ሁኔታ አስከበረ። ባልደረባችን ናትናኤል ጌታቸው ተጨማሪ አለው። እሁድ ሰኔ 14 2018 ዓ.ም በአዋሪ ሙሉ ወንጌል አጥቢያ ዓመታዊ የሚስዮናውያን ሳምንት ከሰኔ 7 እስከ 14 2018 ዓ.ም ድረስ የተካሄደ ሲሆን ከአጥቢያው 13 ከክልል 10 በአጠቃላይ 23 ሚስዮናውያን ተገኝተዋል። ሚስዮናውያን ሳምንቱን በጸሎት በስልጠናና እርስ በርስ በመመካከርና የአንድነት ጊዜ አሳልፈዋል። እሁድ ሰኔ 14 2018 ዓ.ም በአዋሪ ሙሉ ወንጌል አጥቢያ ሚስዮናውያን ጌታ በብዙ መንገድ ስለረዳቸው የምስጋና ጊዜ ተካሂዷል። ፕሮግራሙ በጸሎት የተከፈተ ሲሆን አምልኮ መሪዎች ዝማሬ ቀርቦ ጉባኤው እግዚአብሔርን አምልከዋል። በመቀጠል የአዋሪ አጥቢያ የሚስዮናውያን አስተባባሪ ተጠሪ የሆኑት ወንድም እንዳሻው ምትኩ ሚስዮናውያን የነበራቸውን አገልግሎት ዝርዝር ሪፖርት አቀርበዋል። በኢትዮጵያ ወንጌል አማኞች ቤተክርስቲያን የግሎባል ሚሽን ዳይሬክተር የሆኑት መጋቢ ምረት ከበደ ሁለተኛ ነገሥት ምዕራፍ 5 ቁጥር 1 ያለውን ቃል በመጥቀስ ወንጌል በመስበክ በጎ ተጽዕኖ መፍጠር በሚል መሪ ሐሳብ የእግዚአብሔርን ቃል አካፍለዋል። ሚስዮናውያን ጌታ በአገልግሎት ያከናወነውን ድንቅ ነገር የመሰከሩ ሲሆን የገጠማቸውን ተግዳሮቶች በመጥቀስ የጸሎት ርዕሶች ለጉባኤው ተሰጥተዋል። ሚስዮናውያን ቀጣይ ለሚኖራቸው መጠነ ሰፊ የወንጌል አገልግሎት ያገዝ ዘንድ ፈንድሬስ ተደርጎ ከ2 ሚሊዮን ብር በላይ ለመሰብሰብ ተችሏል። በመጨረሻም በአጥቢያው መጋቢ ዜና ማሞ ሚስዮናውያን ጌታን በታማኝነትና በትጋት ለማገልገል በጉባኤው ፊት ቃል በማስገባት ጸሎት ተደርጎላቸው የመጽሐፍ ቅዱስ ስጦታ በማበርከት ፕሮግራሙ በጸሎት ተጠናቋል። መካነ ኢየሱስ ሴሚናሪ በተለያዩ መርሃ ግብሮች ያስተማራቸውን ተማሪዎች በድምቀት አስመረቀ። በጸሎት የተጀመረው የምርቃት ስነ ስርዓቱ የመካነ ኢየሱስ ሴሚናሪ መዘምራን ጉባኤውን በዝማሬ መሩበት ነበር። የመካነ ኢየሱስ ሴሚናሪ ፕሬዝዳንት የሆኑት ዶክተር ምስጋና ማቴዎስ የእንኳን ደህና መጣችሁና የእንኳን ደስ ያላችሁ መልእክታቸውን ያስተላለፉ ሲሆን ሴሚናሪው ታማኝ መሪዎችን ለእግዚአብሔር መንግስት የማስታጠቅ ስራውን በትኩረት እንደሚሰራ ተናግረዋል። ከዚህም ባለፈ የኢትዮጵያ ቴዎሎጂካል ጆርናል መጀመሩን አብስረዋል። በምርቃት ፕሮግራሙ ለእግዚአብሔርን ቃል ያካፈሉት ቄስ ወርቁ ኤባ ተመራቂዎች ከክርስቶስ የተቀበሉትን ጥሪ በታማኝነት እንዲፈጽሙ አበረታተዋል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ጠቅላይ ጸሐፊና የመካነ ኢየሱስ ሴሚናሪ ቦርድ ሰብሳቢ የሆኑት ቄስ ዶክተር ተሾማ አመኑ ከፍተኛ ውጤት ላመጡ ተማሪዎች ሽልማት ያስረከቡ ሲሆን ለተመራቂዎቹ መልእክታቸውን አስተላልፈዋል። በንግግራቸውም የ2018 ተመራቂዎች የተሰቀለውን ክርስቶስ እንዲሰብኩና አስተምሯቸውን እንዲጠብቁ አሳስበዋል። ተመልካቾቻችን ለዛሬ ያዝናቸው መረጃዎች እነዚህን ይመስላሉ። ከመረጃዎች ጋር ከእናንተ ጋር ቆይታ ያደረኩት የአማኑኤል ሌቢሶ ነበርኩኝ። መረጃዎቹን ያዘጋጁልን ባልደረባችን አና ንጉሴ፣ ቤተልሔም ደረጀ እንዲሁም እኔ በጋራ በመሆን ነበረ። ከቀሪ ኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ